የከበረ ሰላምታችን በያላችሁበት ይድረስ። ዓለምን እያነጋገረ ያለው የትራምፕና የመስክ ጦርነት፣ የትራምፕና የመስክ ወዳጅነት በአጭር መቀጨት። ዶናልድ ትራምፕና ኤሎን መስክ ሁለቱም ጥብቅ ወዳጆች አሁን ላይ እርስ በርስ እየተነቋቆሩ ነው። አለመግባባታቸው ወደ ከረረ የቃላት ጦርነት ለመለወጥ ብዙም አልፈጀበትም። ትራምፕ መስክን ከፌዴራል መንግስቱ ጋር ያለውን የስራ ውል ለስፔስ ኤክስ የደም ስር የሆነውን የንግድ ስምምነት ለማቋረጥ በበጀታችን በቢሊዮኖች የሚቆጠር ዶላር ገንዘብ ለመቆጠብ ቀላሉ መንገድ ለኤሎን መስክ የሚሰጠው ድጎማና ውሎችን ማቋረጥ ነው ሲሉ ትራምፕ በማህበራዊ ትስስር ገጻቸው ላይ አስፍረዋል። ዶናልድ ትራምፕ መንግስታቸው ፊቱን በመስክ ላይ ማዞር ከቻሉ ቢሊዮነሩን ሊጎዱት ይችላሉ። ባሳለፍነው ሐሙስ ኤሎን መስክ ከትራምፕ ጋር የቃላት ጦርነት ውስጥ እያለ የቴስላ ድርሻ በ14 በመቶ ወርዷል። የመጫወቻ ሜዳው ግን ለትራምፕ ብቻ ክፍት የሆነ አይደለም። ኤሎን መስክ በቻለው አቅም ያለውን የመከላከያ ቡጢ እየተጠቀመ ነው። አሜሪካ ወደ ዓለም አቀፍ የህዋ ማዕከል የተለያዩ መሳሪያዎችንና ጠፈሮችን ለማጓጓዝ አብዝታ ከምትጠቀምበት ስፔስ ኤክስ ጋር ያላትን ውል እንዲቋረጥ እንደሚያደርጉ ሲዝቱ፣ ኤሎን መስክ ደግሞ ከስልጣን መውረድ አለባቸው ሲል ተናግሯል። መስክ በሌላው በዚህ የቃላት ጦርነት ውስጥ ለውጊያ የሚጠቀመው በሚቀጥለው በሚደረገው ምርጫ የትራምፕ ተቀናቃኞችን ለመደገፍ ሀብቱ ማፍሰስ ሊሆን ይችላል። በወሲብ ቅሌት ወደ ዘብጥያ ወርዶ ህይወቱ በዚያው ካለፈው ጄሴፍ ኤፕስቴይን ጋር በተያያዘ ይፋ ባልሆነ መዝገቦች ላይ የትራምፕ ስም እንደሚገኝ ያለበቂ ማስረጃ ተናግሯል። መስክ የትራምፕን መንግስት ታግሎ ማሸነፍ አይችል ሊሆን ይችላል፣ ነገር ግን ትራምፕን ሆነ ሪፐብሊካን ፓርቲን ከፍተኛ የሆነ ዋጋ ሊያስከፍላቸውም ይችላል። ፍጥጫው የጀመረው ባሳለፍነው ሳምንት ሞቅ ባለ ፍጥነት ነበረ። ባሳለፍነው ዕለተ ሮብ ላይ መጋጋል ጀምሮ በዕለተ ሐሙስ ከሰዓት በኋላ በፕሬዝዳንቱ ጽህፈት ቤት አቦል ኦፊስ ውስጥ ሙሉ በሙሉ ይፈነዳል። አዲሱን የጀርመን ቻንስለር ፍሬድሪክ መርትዝ ለአንድ ቀን የስራ ጉብኝት ዋሽንግተን መጥተው ምቾት በሚነሳ ዝምታ ውስጥ ተቀምጠው ሳለ ፕሬዝዳንት ትራምፕ ደግሞ ጣል የተደረገ አፍቃሪ መስሉ ነበር። መስክ በህጉ ላይ ባቀረበው ትችት የተገረሙ ይመስላል። መስክ በመቶ ሚሊዮኖች የሚቆጠር ዶላር ድጋፍ ባያደርግ ኖሮ ባሳለፍነው ዓመት በተካሄደው ፕሬዝዳንታዊ ምርጫ ይሸነፍ ነበር ሲል የሰጠውን ሐሳብ አጣጥለውታል። መስክ ወዲያውኑ እንደ ዘመኑ ልጆች 220 ሚሊዮን ተከታዮች ወዳሉት የኤክስ ገጽ በመምጣት ምን ይሁን ሲል ለጥፏል። አክሎም በሚያመርተው መኪና ላይ ስለሚደረገው ድጎማ ግድ እንደማይሰጠው ገልጿል። የብሔራዊ ህልውና አደጋ ሲል የጠራውን የብሔራዊ ዕዳን መቀነስ እንደሚፈልግም ተናግሯል። ባለፈው ዓመት ያለ እርሱ ድጋፍ ዲሞክራቶች ያሸንፉ እንደነበር ጠቅሶ አመስጋኝ አለመሆን ነው ሲል ለትራምፕ ምላሽ ሰጥቷል። ቢሊዮነሩ ከዚህ በኋላ ባሳለፍነው ሐሙስ ከሰዓት ያልተለመዱ በርካታ የቃላት ጥቃቶችን ከሰነዘረ በኋላ ፍጥጫው ተካሮ ቀጥሏል። መስክና ትራምፕ ኃይለኛ ግን ደግሞ የማያዛልቅ ጥምረት ፈጥረው እንደነበር አሁን ላይ ማስተዋል ይቻላል። ይህ ወዳጅነትም ቢሊዮነሩ በትራምፕ አስተዳደር ውስጥ የበጀት ቅነሳ ስልጣን ላይ ቁልፍ ቦታ እንዲኖረው አድርጓል። የመስክ የመንግስት ቅልጥፍና መስሪያ ቤት ወይም ደግሞ ዶጅ ሁሉንም የመንግስት ተቋማትን በመዝጋቱ እና በሺዎች የሚቆጠሩ ሰራተኞችን በማሰናበቱ በትራምፕ የመጀመሪያው 100 ቀናት ውስጥ አንዱ ትልቁ ስኬት ሆኖ ተጠቅሷል። መቼ እና እንዴት እንደሆነ በቅጡ በማይታወቅም ሁለቱ ሀያላን ግለሰቦች መንገዳቸው እየተለያየ ንግግራቸው እያልተጣጣመ መጣ። ትራምፕ የሁለቱ ወዳጆች ፍቅር እያሽቆለቆለ በነበረበት ጊዜ እንኳ መስክ ከአስተዳደሩ ባለስልጣናት ጋር ሲጋጩ በዚህም ዓመት አጋማሽ ላይ በበርካታ ቁልፍ ምርጫዎች ተጠያቂ ሆኖ ሳለ ከመስክ ጎን ቆመው ነበር። የመስክ የ130 ቀናት እንደ ልዩ የመንግስት ሰራተኛ ያሳለፈው ሳምንት ሲያልቅ ሁለቱም በኦቫል ኦፊስ በፈገግታ የታጀበ ሽኝት ተደርጎ ነበር። ዋይት ሃውስ ለመስክ ምንጊዜም በሩ ክፍት መሆኑን በመናገር አንድ ቀን ሊመለስ እንደሚችል ፍንጭ ሰጥተውም ነበር። አሁን ግን ግብዣው ተሰርዟል፣ የዋይት ሃውስ በር መክፈቻ ቁልፍ ተለውጧል ብሎ መናገር ስህተት አይሆንም። አሁን ጥያቄው ክርክሩ ወዴት ይሄዳል የሚለው ነው። መስክ በሚያደርገው ንግግር በሚደግፈው ገንዘብ የተነሳ ኮንግረሱ ሪፐብሊካኖች አባላቶቻቸውን ከትራምፕ ሕግ ጎን እንዲቆዩ ማድረግ ሊቸገር ይችላል። ትራምፕ መስክን ከመንግስት ጋር ያሉትን ኮንትራቶች ለማቋረጥ አስቀድመው ዝተዋል። ነገር ግን
በአስተዳደር ውስጥ ባሉ የመስክ የዶጅ አጋሮች ላይ ሊያነጣጥሩ ወይም ደግሞ ባይደን በመስክ ላይ ጀምረዋቸው የነበሩ የንግድ ግንኙነቶች ምርመራን ዳግም ሊያንቀሳቅሱ ይችላል። በዚህ ጊዜ ሁሉም ነገር በአማራጭነት በጠረጴዛ ላይ ነው። ይህ በእንዲህ እንዳለ ዴሞክራቶች እንዴት ምላሽ እንደሚሰጡ በማሰብ ከዳር ቆመዋል። ለፓርቲያቸው የቀድሞ ለጋሽ የሆነው መስክ ወደ ቤታቸው ለመጋበዝ የፈለጉት ጥቂቶች አይደሉም። ግን የጠላቴ ጠላት ወዳጄ ነው የሚለው የድሮ አባባል ቢያንስ ዴሞክራቶች ዳር ቆመው ሁለቱ ሰዎች በቃላት ሲጠዛጠዙ በመመልከት የተዝናኑ ይመስላል። እናም ይህ ፍጥጫ በቅርቡ ያበቃል ተብሎ አይጠበቅም። መስክ በኤክስ ገጽ ላይ የትራምፕ ፕሬዝዳንትነትን 3 ዓመት ተኩል ቀርቶታል፣ እኔ ግን ከ40 ከተጨማሪ ዓመታት በላይ እኖራለሁ ሲል ጽፏል። የቀድሞ ወዳጆች የቃላት ጦርነት ምን ያህል ርቀት ሊያስኬድ ይችላል የሚለውን በየጊዜው እየተከታተልን ወደ እናንተ እናደርሳለን። ITV ላይ ነበራችሁ። መልካም ቀን ተመኝተናል።